ሰላም ሰላም ውድ የአጁሪ ቤተሰቦች እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሆንላችሁ። በአገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቅርባለሁ። ጤና ይስጥልን። የሰዓቱ መረጃዎች ወደ እናንተ እናደርሳለን። በአገር ውስጥ መረጃዎች ጀመር። የህወሓት አባላት ናቸው የተባሉ ታጣቂዎች ተማሪዎችን አፈኑ፣ ቤት አቃጥለዋል መባሉ ተነገረ። በራያ አላማጣ ከተማ በሚገኘው ኪዳነ ምሕረት ቤተክርስቲያን ጉባኤ ቤት ይማሩ ከነበሩት 50 በላይ የአብነት ተማሪዎች በከተማ ውስጥ በሚንቀሳቀሱ የህወሓት ታጣቂዎች ታፍነው መወሰዳቸው የአካባቢው ነዋሪዎችና የአብነት ተማሪዎች ገልጸዋል። በተማሪዎቹ ላይ ከፍተኛ ድብደባ መፈጸሙን የሚናገሩት አስተያየት ሰጪዎች በድርጊቱ በርካታ ታጣቂዎች መሳተፋቸው ይናገራሉ። 700 የሚደርሱ ተማሪዎች የሚማሩበት ጉባኤ ቤትና የተማሪዎች መኖሪያ ጎጆ ሙሉ በሙሉ መቃጠላቸው የሚናገሩት የአብነት ተማሪዎች ሁኔታው ለህይወታቸው አስጊ በመሆኑ አካባቢውን ለቀው ተሰደዋል ተብሏል። ከዚህ ቀደም በተመሳሳይ መልኩ 4 የጉባኤ ቤቱ ተማሪዎች በስለት ተወግተው እንደነበርም ተገልጿል። የተባበሩት አረብ ኤሚሬትስ በኢራን ላይ ምስጢራዊ ጥቃቶች ስትፈጽም መቆየቷ ተገለጸ። መካከለኛው ምስራቅ ጦርነትን በተመለከተ አዳዲስ ክስተቶች እየተሰሙ የመጡ ሲሆን ራሴን በመከላከል ላይ ነኝ ስትል የሰነበተችው ኤሚሬትስ አሁን ላይ በረቀቀ መንገድ ኢራን ላይ ጥቃት ስትፈጽም መቆየቷ ተነግሯል። የተባበሩት አረብ ኤሚሬትስ በኢራን ላይ የሚፈጽሙ ወታደራዊ ጥቃቶችን በሚስጥር ስታካሄድ ቆይታለች ሲል የዘገበው ዎል ስትሪት ጆርናል ነው። ለጉዳዩ ቅርበት ያላቸው ሰዎች እንዳነጋገር የገለጸው የዜና ምንጩ ይህም ሁኔታ ኤሚሬትስ ከዩናይትድ ስቴትስ እና ከእስራኤል በመቀጠል በኢራን ላይ በሚካሄደው ወታደራዊ ዘመቻ በቀጥታ የተሳተፈች ሶስተኛው ሀገር ያደርጋታል ተብሏል። ዘገባው ኤሚሬትስ በፋርስ ባህረ ሰላጤ በሚገኘው የላባን ደሴት የነዳጅ ማጣሪያ ላይ በሚያዝያ ወር መጀመሪያ ላይ የአየር ጥቃት እንደፈጸመች አረጋግጫለሁ ብለዋል። ጥቃቱ የተፈጸመው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነት ባወጁበት ወቅት በአካባቢ መሆኑንም አስታውሷል። ምንም እንኳ ኤሚሬትስ ጥቃቱን በይፋ ባታምንም የኢራን መንግስታዊ መገናኛ ብዙሃን በወቅቱ በላባን የነዳጅ ተቋም ላይ የፈሪዎች ጥቃት መፈጸሙን ዘግበው ነበር። ኢራን ለዚህ ምላሽ በሚመስል መልኩ በኤሚሬትስ እና በኩዌት ላይ በርካታ ሚሳኤሎች እና ሰው አልባ አውሮፕላኖች መተኮሷ ይታወሳል። ዘገባው የተባበሩት አረብ ኤሚሬትስ ይህን እርምጃ ለመውሰድ የተገደደችበትን ምክንያት ያስቀመጠው ኢራን በአቡዳቢ ሲቪል ተቋማትና የኢኮኖሚ መሰረተ ልማቶች ላይ ለፈጸመችው ተደጋጋሚ ጥቃት ምላሽ ለመስጠት መሆኑን ምንጮቹ ጠቁመዋል ብለዋል። አሜሪካም በተመሳሳይ የኤሚሬትስ ወታደራዊ ተሳትፎ በዝምታ እየደገፈች ነው ብለዋል። ይህ እርምጃ የቀጠናውን የኃይል ሚዛን የሚቀይርና በአቡዳቢና በቴሄራን መካከል ያለውን ውጥረት ይበልጥ የሚያፋፍምና ትልቅ ውድመት ሊያስከትል የሚችል መሆኑን ተገልጿል። ዘገባው አክሎም ኤሚሬትስ ከወታደራዊ እርምጃ ጎን ለጎን በዱባይ የሚገኙ ከኢራን ጋር ግንኙነት ያላቸው ተቋማት በመዝጋትና በቪዛ አሰጣጥ ላይ ገደብ በመጣል የኢኮኖሚ ጫና ለማሳደር እየሞከረች ነው ብሏል። ኤሚሬትስ ይህን ጥቃት በይፋ ብታደርገው አሁን ላይ ከደረሰባት የኢኮኖሚ ድቀት እጅግ የበለጠ ልትጎዳ ትችል ነበር። ኤሚሬትስ ከመካከለኛው ምስራቅ እስከ ምስራቅ አፍሪካ በተለያዩ ጦርነቶች ውስጥ ተሳትፎ በማድረግ ስሟ ተደጋግሞ እየተነሳ ይገኛል። ትራምፕ በኢራን ጉዳይ የቻይና ድጋፍ አያስፈልገኝም አሉ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ዋሽንግተን ከቴህራን ጋር ለገባችበት ዲፕሎማሲያዊ እና ፖለቲካዊ ፍጥጫ የቻይና ፕሬዚዳንት ጂንፒንግ እርዳታ እንደማያስፈልጋቸው በይፋ አስታወቁ። ለጋዜጠኞች መግለጫ የሰጡት ፕሬዚዳንቱ አሜሪካ በኢራን ጉዳይ ላይ የራሷን ውሳኔ አቅጣጫ እንደምትከተልና ከቤጂንግ የሚመጣውን ማንኛውንም አይነት ጣልቃ ገብነት ሆነ ድጋፍ እንደማትጠብቅ በግልጽ አመልክተዋል። በአሜሪካና በቻይና መካከል ያለው ግንኙነት በንግድ ጦርነትና በጂኦፖለቲካዊ ጉዳዮች ሳቢያ ውጥረት ውስጥ ባለበት በዚህ ወቅት የትራምፕ ንግግር ዋሽንግተን በመካከለኛው ምስራቅ ያላትን የበላይነት ለማሳየትና የግሏን የኃይል እርምጃ ለመውሰድ ያላትን ቁርጠኝነት የሚያሳይ መሆኑን ተነግሯል። አልአረቢያ እንደዘገበው ይህ ፕሬዚዳንቱ የግልጽ አቋም በዓለም አቀፍ ዲፕሎማሲ መድረክ ከፍተኛ ትኩረትን ስቧል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሜሪካና እስራኤል ከኢራን ጋር ባደረጉት ጦርነት ወቅት ወደ ተባበሩት አረብ ኤሚሬቶች ወይም ዩኤኢ እጅግ ሚስጥራዊ የሆነ ጉዞ አድርገው እንደነበር ጽሕፈት ቤታቸው አጋለጠ። ጠቅላይ ሚኒስትሩ በዚህ ድብቅና ወሳኝ ጉዟቸው ከዩኤኢ ፕሬዚዳንት ሼክ መሐመድ ቢን ዛይድ ጋር የተገናኙ ሲሆን ይህ ታሪካዊ ክስተት በሁለቱ ሀገራት መካከል ላለው የጠበቀ ግንኙነት አዲስና ታሪካዊ ምዕራፍ የከፈተ መሆኑን
የጠቅላይ ሚኒስትሩ ጽሕፈት ቤት በይፋ አስታውቋል። ከዚህ ምስጢራዊ የዲፕሎማሲና የጸጥታ ግንኙነት ጀርባ ያሉ ተጨባጭ አስገራሚ መረጃዎችም ከየአቅጣጫው እየወጡ ይገኛሉ። የከፍተኛ አሜሪካውያን ባለስልጣናትን መረጃ ዋቢ በማድረግ በዚህ ሳምንት መጀመሪያ ላይ እንደዘገበው በጦርነቱ ወቅት እስራኤል አይረን ዶም በመባል የሚታወቀውን ዘመናዊ ጸረ ሚሳኤል መከላከያ ስርዓቱን ከሚያንቀሳቀሱ ወታደሮች ጋር ወደ ተባበሩት አረብ ኤሚሬትስ ልካ እንደነበር ተረጋግጧል። ይህም የሁለቱን ሀገራት ወታደራዊና የደህንነት ትብብር ምን ያህል ጥልቅ ደረጃ እንዳደረሰ ቁልጭ አድርጎ የሚያሳይ ነው። የስለላው ዘርፍ ቅንጅትም ሌላኛው የዚህ ምስጢራዊ ስምምነት ዋነኛ አካል ነበር። ዘ ዎል ስትሪት ጆርናል አረብ ባለስልጣናትንና ጉዳዩን በቅርበት የሚያውቁ የመረጃ ምንጮችን ጠቅሶ እንዳስነበበው የእስራኤሉ የስለላ ተቋም ሞሳድ ኃላፊ ዴቪድ ባርኔር በጦርነቱ ወቅት ቢያንስ ለ2 ጊዜያት ያህል ወደ ዩኤኢ በመጓዝ የጋራ የጸጥታ ቅንጅታዊ ስራዎችን ሰርተዋል። ከዚህም አልፎ ሁለቱ ሀገራት በኢራን ግዙፍ የፔትሮኬሚካል ተቋም ላይ የተፈጸመውን ከባድ ጥቃት በጋራ እንዳቀናጁ ተዘግቧል። እስራኤልና የተባበሩት አረብ ኤሚሬትስ እንደ አውሮፓውያን አቆጣጠር በ2020 ይፋዊ የዲፕሎማሲያዊ ግንኙነታቸውን ማድረጋቸው የሚታወስ ሲሆን ከዚህ ስምምነት በፊትም ቢሆን በ2018 ጠቅላይ ሚኒስትር ኔታንያሁ ከሼህ መሐመድ ቢን ዛይድ ጋር ሚስጥራዊ ውይይት ለማድረግ ወደ ዩኤኢ አቅንተው እንደነበር መረጃዎች ያመለክታሉ። አሁን ይፋ የሆነው ይህ በጦርነት መሃል የተደረገ ሚስጥራዊ ጉዞ ወታደራዊ ድጋፍና የስለላ ቅንጅት የቀጠናውን የጂኦፖለቲካል አሰላለፍ ሙሉ በሙሉ የለወጠ እና የኢራን ተጽዕኖ በጋራ ለመግታት የተሰራ ትልቅ ስትራቴጂካዊ እርምጃ መሆኑን የፖለቲካ ተንታኞች ይገልጻሉ። ባህሬን የቀረበውን የተባበሩት መንግስታት ድርጅት የሆርሙዝ የባህር ዳርቻ ውሳኔ የ112 ሀገራትን ድጋፍ አገኘ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሆርሙዝ የባህር ዳርቻ ለመዛወር ነፃነት የሚጠይቀው ረቂቅ የውሳኔ ሀሳብ 112 ተባባሪዎችን ማግኘቱን የዲፕሎማቲክ ምንጮች ገልጸው ይህም በዓለም ላይ በጣም ወሳኝ ከሆኑ የመርከብ መንገደኞች መካከል አንዱን በመዘጋቱ ላይ ያለውን አሳሳቢነት አጉልቶ አሳይቷል። በባህሬን እና በዩናይትድ ስቴትስ የቀረበው የውሳኔ ሀሳብ ዓለም አቀፉ የውሃ መስመሮችን፣ የንግድ መርከቦችን እና የኃይል አቅርቦቶችን ለመጠበቅ እና የባህር ላይ ተሳፋሪዎችን ደህንነት ለማረጋገጥ ያለመ መሆኑን ምንጮቹ ለአልጀዚራ ተናግረዋል። ኢራን በባህረ ሰላጤ ጎረቤቶቿ ላይ የምታደርሰውን ጥቃት እንድታቆም ይጠይቃል። ኳታር፣ ሳዑዲ አረቢያ እና ኩዌት፣ ማናማ እና ዋሽንግተን በዋና ስፖንሰርነት የተቀላቀሉ ሲሆን ህንድ፣ ጃፓን፣ ደቡብ ኮሪያ፣ ኬንያ፣ አርጀንቲና እና አብዛኞቹ የአውሮፓ ህብረት አባል አገራትም መፈራረማቸውን ምንጮቹ አስታውቀዋል። በኒውዮርክ የአልጀዚራ ዘጋቢ ጋብሪኤል ኤሊዛንዶ ዝርዝር 3 ሙሉ ገጾችን ይዟል ብሏል። ከ193ቱ የተባበሩት መንግስታት ድርጅት አባል ሀገራት መካከል 2/3ኛው ድጋፍ ሰጥተዋል። ባህሬን ለምክር ቤቱ ረቂቅ ሀሳብ ስታቀርብ ይህ ለሁለተኛ ጊዜ ነው። ባለፈው ወር የቀረቡት የመጀመሪያዎች በቻይና እና ሩሲያ ውድቅ ተደርጓል። ድምፅ የሚሰጥበት ቀን ግን ገና አልተወሰነም። የዩናይትድ ስቴትስ የኢራን የኒውክሌር መርሃ ግብሯን እንድታቆም እና በሆርሙዝ ላይ የጣለችውን እገዳ እንድታነሳ ትጠይቃለች። ኢራን በበኩሏ በጦርነቱ በደረሰባት ጉዳት ካሳ የአሜሪካ የባህር ኃይል በወደቦቿ ላይ የጣለውን እገዳ እንዲያቆም እና በሁለቱም አቅጣጫ የተኩስ አቁም እንዲደረግ ጥሪ ስታቀርብ ቆይታለች። ውድ ቤተሰቦቻችን የሰዓቱ መረጃዎች እነዚህ ይመስሉ ነበር። በሌላ ዜና እስክንገናኝ መልካም ጊዜ ተመኘን። ሰላም። Motor Vessel Toska. Vacate your engine room. We're prepared to subject you to disabling fire. Okay, we gave the flare.